ሰላም ሰላም እንዴት ናችሁ? ይህ የግሬድ 10 ማትማቲክስ የምዕራፍ 6 ሶስተኛ ቪዲዮአችን ነው። በሁለተኛ ቪዲዮአችን እንግዲህ ስለ ፒራሚድና ስለ ኮን ምን አይተናል ማለት ነው። ላተራል ሰርፌስ ኤሪያ እንዴት እንደምንፈልግ፣ ቶታል ሰርፌስ ኤሪያ እንዴት እንደምንፈልግ አይተናል። ኦኬ ሁለቱን በደንብ አድርገን ተመልክተናል። በዚህኛው ቪዲዮአችን እንግዲህ የምንመለከተው ምንድነው ስለ ፒራሚድና የኮን ቮሊዩም እንዴት እንደምንፈልግ እናያለን። ኦኬ ቮሊዩማቸው እንዴት እንደምንፈልግ እንመለከታለን ማለት ነው። ቮሊዩም ወይም ደግሞ በአማርኛ ይዘት የምንለውም ማለት ነው። ኦኬ እነኚህ ላተራል ሰርፌስ ኤሪያ የምንላቸው እንግዲህ የግድግዳ ስፋትን የሚወክሉልን ናቸው። የግድግዳ ስፋትን የሚወክሉላቸው። ኦኬ ለምሳሌ ካርቶን ከሆነ አሁን ቋሚዎቹን ፓርቶች ብቻ ማለት ነው። እንደ ቤዙ እንግዲህ የተለያየ አይነት የካርቶን ቅርጽ ሊሆን ይችላል። እኛ የምናውቀው ለምሳሌ ሬክታንጉላር የሆነውን ካርቶን ብትወስዱ አሁን በዙሪያ ላይ ያሉትን አራቱንም ፌሶች የሚፈልግልን ማለት ነው። የእነሱን ስፋት ነው ላተራል ሰርፌስ ኤሪያ ብለን የምንጠራው ማለት ነው። ቶታል ሰርፌስ ኤሪያ ስንል ደግሞ አራቱን የካርቶኑን የተለያዩ ክፍሎች እና ከላይ እና ከታች ያሉትን ደግሞ ቤዞቹን ጨምሮ ደግሞ ሲሆን ደግሞ ቶታል ሰርፌስ ኤሪያ ብለን እንጠራዋለን ማለት ነው። ስለዚህ በዚህኛው እንግዲህ ቪዲዮ ትኩረት አድርገን የምናየው ቮሊዩማቸው እንዴት እንፈልጋለን። ኦኬ ፒራሚድ እንግዲህ ለምሳሌ ሬክታንጉላር ፒራሚድ ለምሳሌ ብትወስዱ ሬክታንጉላር የሆነ ፒራሚድ ብንወስድ እንደዚህ አይነት ቅርጽ አለው። ኦኬ ሬክታንጉላር ፒራሚድ የዚህን ፒራሚድ እንግዲህ እዚህ ጋር እንደምታውቁት ሄይት አለን። ሄይታችን እንግዲህ እዚህ ጋር ከቤዙ ሴንተር ላይ የሚያርፍ ነው 90 ዲግሪ ከሴንተሩ ጋር ፎርም ያደርጋል። ኦኬ 90 ዲግሪ ከሴንተሩ ጋር ፎርም ያደርጋል። የኛው አልቲቲዩድ ነው እንግዲህ ወይም ደግሞ ሄይት የምንለው ነው። ሄይት ወይም ደግሞ አልቲቲዩድ እንለዋለን። አልቲቲዩድ የኛው ቤዙ ነው። ከስር የምታዩት እንግዲህ ይሄ ቤዙ ነው። እነኚህ ናቸው። እነኚህ እንግዲህ ላተራል ፌሶች ናቸው። ላተራል ፌስ እዚህ ጋር ቨርቴክሳችን ወይም ደግሞ አፔክስ የምንለው አለ። ቨርቴክስ ወይም ደግሞ አፔክስ አለ። እነኚህ ናቸው። እዚህ ጋር ደግሞ ከሳይዱ ጋር ከቤዙ ሳይድ ጋር ሄዶ ደግሞ 90 ዲግሪ የሚሰራልን ደግሞ ይሄኛው ደግሞ ኤል ወይም ደግሞ ስላንት ሄት የምንለው አለ። ስላንት ሄት የምንለውን አይተናል። እንግዲህ እነኚህ እንግዲህ በብዛት ስላንት ሄት እና አሁን እዚህ ጋር የጠቀስኳቸውን ነገሮች እንግዲህ ቶታል ሰርፌስ ኤሪያ እና ላተራል ሰርፌስ ኤሪያ በምንፈልግበት ሰዓት ተመልክተናል ማለት ነው። በተጨማሪም ይሄ እንግዲህ ፒራሚድ ነው። ፒራሚድ በተጨማሪም ስለ ኮንም እንዲሁ ተመልክተናል። ኦኬ ስለ ኮንም እንዲሁ ተመልክተናል። ኮን ደግሞ እንደዚህ አይነት ሸፕ ያለው ምስል ነው። የሱንም ላተራል ሰርፌስ ኤሪያው እንደምታዩት እንግዲህ ቤዙ ሰርክል ነው። እዚህ ጋር ፒራሚድ ግን ቤዙ ሊለያይ ይችላል። ኦኬ ሁልጊዜ ሬክታንግል ይሆናል ማለት አይደለም። ትሪያንግል ሊሆን ይችላል፣ ሬክታንግል ሊሆን ይችላል፣ ፔንታጎን ዋራበርትስ የተለያየ ቤዝ ሊኖረው ይችላል ማለት ነው። ስለዚህ የኛው ደግሞ ሲሊንደር ነው። ኦኬ ሰርኩላር ሲሊንደር የምንለው ነው። ሰርኩላር ሲሊንደር እዚህ ጋር እንደምታዩት እንግዲህ ሰርኩላር ቤዝ ነው። ሰርኩላር የተባለው ለዛ ነው። ቤዙ እንደምታዩት ይሄ ነው። እዚህ ጋር እንግዲህ ምን አለው? ሄት አለ ወይም ደግሞ አልቲቲዩድ አለን። ከዛ እዚህ ጋር ደግሞ ራዲየስ አለ። ራዲየስ አር አለን ማለት ነው። እነኚህ ናቸው እንግዲህ። ይሄ ደግሞ ሰርኩላር ሲሊንደር ነው። ለሲሊንደር እና ለፒራሚድ እንግዲህ ለማንኛውም ፒራሚድ ቮሊዩም እንዴት አድርገን እንፈልጋለን? what is the volume of ወይም ደግሞ how we can calculate the volume of a pyramid. ኦኬ የፒራሚድን ቮሊዩም እንዴት ካልኩሌት ማድረግ እንችላለን?
ኦኬ ሶ ለአንድ ፒራሚድ እንግዲህ ቮሊዩሙ እንዴት አድርገን መፈለግ እንችላለን፣ እንዴት አድርገን ካልኩሌት ማድረግ እንችላለን ዊዝ ጊቭንስ የሚለውን እንግዲህ ይሄን የምንፈልግበት እንግዲህ ፎርሙላ አለን ማለት ነው። ኦኬ ስለዚህ ለማንኛውም ፒራሚድ እንግዲህ የምንጠቀመው ምንድነው ቮሊዩማችን ምንድነው የሚሆነው which is equals to 1/3 of ወይም ደግሞ 1/3 ታይምስ ኤሪያ ኦፍ ዘ ቤዝ ታይምስ ሄይት ነው የሚሆነው ማለት ነው። ኦኬ እቺን ፎርሙላ በመጠቀም እንግዲህ ቮሊዩማችን በቀላሉ መፈለግ እንችላለን። ሶ ኤሪያ ኦፍ ዘ ቤዝ እንግዲህ እንደምታውቁት ምንድነው ብያችኋለሁ ለፒራሚድ ሲሆን ኤሪያ ኦፍ ዘ ቤዝ ሁልጊዜ ክፍት ነው፣ እንደ ቤዙ አይነት ይወሰናል። ኦኬ ኢት ዲፔንድስ ዋት ኢት ዲፔንድስ on the type of base the pyramid belongs. Okay, the pyramid belongs. so ፒራሚዱ እንዳለው የቤዝ አይነት ይወሰናል። እንዴት የምንፈልገው የሚለውን ኤሪያ ኦፍ ዘ ቤዝ እንደ ፒራሚዱ የቤዝ አይነት፣ ምክንያቱም ፒራሚዱ የተለያየ ቤዝ ሊኖረው ይችላል። ትሪያንግል ከሆነ ለምሳሌ የትሪያንግል ፎርሙላ ነው የምንጠቀመው ኤሪያ ኦፍ ዘ ቤዝ ለማወቅ። ሬክታንግል ከሆነ ደግሞ የሬክታንግል ፎርሙላ ነው የምንጠቀመው to find out area of the base. so it depends on the type of base it belongs. so area of the base በዚህ መልኩ ነው። ሄይት ወይም አልቲቲዩድ ግን ያው ይሰጠናል ማለት ነው። እዚህ ጋር ባሳየኋችሁ መሰረት እንግዲህ አልቲቲዩድ ማለት ምን እንደሆነ ስላወቀን እዚህ ጋር አልቲቲዩዳችን አለ፣ እሱን ተጠቅመን እንሰራለን ማለት ነው። ይሄ ለማን የምንጠቀመው ፎርሙላ ነው? ለፒራሚድ ማለት ነው። ሁለተኛው ደግሞ ምንድነው how can we calculate the volume of a cone. የኮን ከሆነስ እንዴት አድርጌ ነው ቮሊዩም የምንፈልገው ካላችሁ ደግሞ አንድ አይነት ነው ፎርሙላው። ኦኬ ፎርሙላው አይቀየርም ማለት ነው። ስለዚህ ቮሊዩማችን የሚሆነው 1/3 so 1/3 area of the base times what h አንድ አይነት ነው ጀነራል ፎርሙላው። ነገር ግን እዚህ ጋር ምንድነው area of the base ይታወቃል። area of the base ይታወቃል ለምን? ኮን ስለሆነ። ኮን ማለት ደግሞ እዚህ ጋር እንግዲህ ስፔሲፊካሊ ኮን ስንል ምን ማለታችን ነው? ሰርኩላር ኮን ማለታችን ነው። ሰርኩላር ኮን ማለታችን ነው። ሶ ቤዙ ምንድነው ማለት ነው? አይቀያየርም፣ ሰርክል ነው የሚሆነው ማለት ነው። that means ቤዙ ማን ነው ማለት ነው? ቤዙ ሰርክል ስለሚሆን በዚህ ሰዓት ቋሚ ፎርሙላ ይኖረናል ማለት ነው። ሰርክል ነው ኦልሬዲ። ስለዚህ ኤሪያ ኦፍ ዘ ቤዝ ስንል የቤዙ ወይም ደግሞ ቤዙ ሰርክል ስለሆነ የሰርክል ኤሪያ ነው የምንጠቀመው። ሶ ምን ይሆናል ማለት ነው? ይሄኛው ፓይ አር ስኩዌር ይመጣል ማለት ነው። ፓይ አር ስኩዌር ይመጣል። ስለዚህ ኤሪያ ኦፍ ዘ ቤዝ ፓይ አር ስኩዌር ይሆናል። ሶ ቮሊዩም ኦፍ ኤ ኮን ምንድነው የሚሆነው? 1/3 ፓይ አር ስኩዌር ኤች ይሆናል ማለት ነው። ኤች ይሆናል። ሶ በዚህ ፎርሙላ እንግዲህ የኮንን ደግሞ ቮሊዩም በቀላሉ መፈለግ እንችላለን ማለት ነው። ሶ በዚህኛው የፒራሚድን ስንፈልግ በዚህ ደግሞ የኮንን ቮሊዩም በቀላሉ ዲተርማይን ማድረግ እንችላለን ማለት ነው። ጉድ ሶ እዚህ ጋር እንግዲህ በተጨማሪ እንግዲህ የምናየው ምንድነው if two pyramids have equal altitude and equal base area then their volumes are what equal ይላቸዋል። ሶ ይሄኛውን እንግዲህ ሁለት ፒራሚዶች አሉ። ሶ ፒራሚድ 1 እዚህ ጋር አለ። ፒራሚድ 1 ይሄኛው አንደኛው ቴረም ምንድነው የሚለን እዚህ ጋር ፒራሚድ 1 እዚህ ጋር አለን። ፒራሚድ 2 ደግሞ እዚህ ጋር አለን። ፒራሚድ 2 ሶ እነኚህ እንግዲህ ሁለቱ ፒራሚዶች ምንድነው የሚለን አልቲቲዩዳቸው እዚህ ጋር የዚህኛው h1 ብንለው የዚህኛውን አልቲቲዩድ ወይም ሄይት ደግሞ h2 ብለው ከእንደገና የዚህኛውን ቤዝ ኤሪያ ደግሞ ኤሪያ ኦፍ ዘ ቤዝ 1 ብለው የኛውን ደግሞ ኤሪያ ኦፍ ዘ ቤዝ 2 ብለው ሰር ምንድነው የሚለን እዚህ ጋር if ኤሪያ 1 ከማን ጋር እኩል ሄይት 1 ማለት ነው if h1 equals to h2 ከሆነ and area of base 1 ከarea of base 2 ጋር እኩል ከሆነ እነኚህ ሁለቱ እኩል ከሆኑ ዘን ምን ብለን መናገር እንችላለን? በእርግጠኝነት ፒራሚድ 1 ከፒራሚድ 2 ጋር እኩል ነው ብለን መናገር እንችላለን ነው። ግልጽ ነው ይሄ። ኦኬ ስለዚህ ሁለት ፒራሚዶች አንድ አይነት ሄይት ካላቸው እኩል የሆነ ሄይት ካላቸው ማለት ነው። ከእንደገና ደግሞ እኩል የሆነ ቤዝ ኤሪያ ካላቸው ዘን ሁለቱ ፒራሚዶች ምንድናቸው እንላለን? እኩል ናቸው እንላለን ማለት ነው።
እኩል ናቸው እንላለን። አንደኛው ፋክት ማወቅ ያለባቸው ይሄ ነው። እዚህ ጋር እንግዲህ ፎርሙላውን ነው የሚያስቀምጥላችሁ። ባጭሩ እዚህ ጋር እኔ ቀለል አድርጌ ገልጬላችኋለሁ ማለት ነው። ጉድ እነኝን እስኪ በምሳሌ እናያቸው እስኪ ኤግዛምፕሎችን እንመልከት። የመጀመሪያው ኤግዛምፕል እንግዲህ ስለ ፒራሚድ ነው የሚሆነው። ምንድን ነው የሚለን? ሬጉላር ስኩዌር ፒራሚድ። ልብ አድርጉ፣ ሬጉላር ስኩዌር ፒራሚድ። የፒራሚዱን አይነት እንግዲህ ማወቅ አለባችሁ። እንግዲህ የፒራሚዱን አይነት የሚነግራችሁ የፒራሚዱ ስም ነው ማለት ነው። ከስሙ ተነሳችሁ እንግዲህ ስሙ ላይ ነው የቤዙን አይነት ራሱ የምታውቁት ማለት ነው። ምን አይነት ቤዝ ቢሎንግ እንደሚያደርግ ወይም ደግሞ ፒራሚዱ ምን አይነት ቤዝ እንዳለው መሰረት እንዳለው የምታውቁት እንግዲህ ከስሙ ላይ ተነሳችሁ ነው። እዚህ ጋር ለምሳሌ ሬጉላር ስኩዌር ፒራሚድ ይላል። ኦኬ ስኩዌር ፒራሚድ። ስኩዌር ፒራሚድ ካለ ቤዙ ስኩዌር ነው ማለት ነው። ኦኬ ቤዙ ምንድን ነው ማለት ነው? ስኩዌር ነው ማለት ነው። ስኩዌር ነው እያላችሁ ነው። ስለዚህ ስኩዌር ነው ማለት ደግሞ አራቱም ሳይዶቹ ምን የሆነ ማለት ነው? አራቱም ሳይዶቹ እኩል የሆነ ኳሪላተራል ነው ማለት ነው። ሃዝ ቤዝ ኤጅ። ቤዝ ኤጅ ማለት እንግዲህ ባለፈውም እንደነገርኳችሁ ቤዝ ኤጅ ስንል የቤዙ ጠርዝ ማለት ነው። በሌላ አነጋገር ቤዝ ሳይድ ማለት ነው። የቤዙ ሳይድ እንደማለት ነው። ስለዚህ ሳይዱ ማለት ደግሞ ከአራቱ እንግዲህ አንዱ እንደማለት ነው። እኩል ናቸው። ስንት ነው ሌንግዙ ይለናል? 4 ሴንቲሜትር ነው ይለናል። ዛት ሚንስ ስኩዌሩ ይሄ ቢሆን 4 ሴንቲሜትር ነው። ይሄ 4 ከሆነ አራቱም እንግዲህ ይሄም 4 ሴንቲሜትር ስኩዌር ስለሆነ እኩል ናቸው የሚሆኑት። ይሄም 4 ሴንቲሜትር ይሄም 4 ሴንቲሜትር ይሆናል ማለት ነው። ኤንድ አልቲቲዩድ ተሰጥቶናል። ሌላኛው የተሰጠ ምንድን ነው? አልቲቲዩድ። አልቲቲዩድ ማለት ደግሞ በሌላ ነገር ምንድን ነው? ይሄ ቃሉ እንግዲህ እንትን እንዳያላችሁ ሄይት ማለት ነው ብለናል፣ ቅድም አይተናል። አልቲቲዩድ ወይም ሄይቱ ደግሞ ስንት ተሰጥቶናል? 7 ሴንቲሜትር። ዘን ዊ አር አስክድ ቱ ፋይንድ አውት ዋት ፋይንድ ኢትስ ቮሊዩም። ቮሊዩሙ ስንት ነው የተባለው? ቮሊዩሙን ፈልጉ ነው የተባለው። ቮሊዩሙን ፈልጉ ነው። እንግዲህ ነገርየው ምንድን ነው? ፒራሚድ ነው። ምን አይነት ፒራሚድ? ስኩዌር ፒራሚድ። ዛት ሚንስ ቤዙ ስኩዌር የሆነ ፒራሚድ ተብለናል። ቮሊዩማችን ምንድን ነው የሚሆነው ማለት ነው? ፎርሙላችን። እንግዲህ ይህን በምስል ራሱ ማስቀመጥ ከፈለጋችሁም በቀላሉ እንደዚህ ማስቀመጥ ትችላላችሁ። ቤዙ ምን ማድረግ ነው? ስኩዌር ማድረግ ነው። ቤዙ እንደዚህ ስኩዌር ታደርጉታላችሁ። ኦኬ ቤዙን ስኩዌር እናደርገዋለን። here it is እንደዚህ ነው የሚሆነው። ፒራሚዳችን ይሄ ይሆናል። this is our pyramid. this is square pyramid. ሬጉላር ስኩዌር ፒራሚድ ማለት ይሄ ነው። ቤዙ ስኩዌር የሆነ ማለት ነው። እንግዲህ የዚህ ምኑ ተሰጥቶናል ማለት ነው? ሄይቱ ተሰጥቶናል። ከዚህ ጫፍ እስከ ቤዙ ጫፍ ድረስ ያለው ሄይት ተሰጥቶናል ማለት ነው። ኦኬ እስከ ቤዙ ጫፍ ያለው ሄይት ተሰጥቶናል ማለት ነው። ኤች 7 ሴንቲሜትር ተሰጥቶናል። የቤዙ ሳይድ ቤዝ ኤጅ የሚባለው ደግሞ ይሄ ነው። ቤዝ ኤጅ ማለት ይሄ እነኚህ ማለት ነው። ያንዳንዳቸው እንግዲህ ስኩዌር ስለሆነ እኩል ናቸው። የኛው ደግሞ ስንት ላይ ተሰጠን? ቤዝ ኤጅ 4 ሴንቲሜትር ተሰጥቶናል። 4 ሴንቲሜትር ተሰጥቶናል። ኤች ተሰጥቶናል። ቮሊዩም ፈልጉ ነው። የቮሊዩም ፎርሙላችን ደግሞ ምንድነው? 1/3 ወይም ደግሞ 1/3 ኤሪያ ኦፍ ዘ ቤዝ ታይምስ ኤች ወይም አልቲቲዩድ ነው። ዚስ ኢዝ አወር ፎርሙላ። ስለዚህ መጀመሪያ እዚህ ጋር አሁን ማንን ነው መፈለግ ያለብኝ? ኤሪያ ኦፍ ዘ ቤዝ አላቅም። ኤሪያ ኦፍ ዘ ቤዝ መፈለግ ያለብኝ ማለት ነው። ቤዙ መጀመሪያ ምንድን ነው ብለናል? እዚህ ጋር ቤዙ ስኩዌር ነው ብለናል። ስኩዌር ነው። ስኩዌር ከሆነ ደግሞ የስኩዌር ኤሪያ ደግሞ ሳይድ ስኩዌር ነው። ሳይድ ስኩዌር ነው። ሳይዱ ደግሞ ስንት ነው? 4 ሴንቲሜትር። 4 ሴንቲሜትርን ስኩዌር ስናደርገው ስንት ይመጣል ማለት ነው? 16 ሴንቲሜትር ስኩዌር ይመጣል ማለት ነው። ኤሪያ ኦፍ ዘ ቤዝ። ኤሪያ ኦፍ ዘ ቤዝ ካወቅን ከዛ በኋላ እዚህ ጋር መተካት ነው። 1/3 ኤሪያ ኦፍ ዘ ቤዛችን ስንታገኘን 16 ሲባዛ 16 ሴንቲሜትር ስኩዌር ሲባዛ ኤች ደግሞ ስንት ነው የተሰጠን? ሄይታችን 7 ሴንቲሜትር ተሰጥቶናል ማለት ነው። 7 ሴንቲሜትር። ከዛ በኋላ ስናባዛው እንግዲህ ስንት ይመጣል ማለት ነው? 16 ሲባዛ በ7 ታባዛላችሁ። 16 ሲባዛ በ7 7 ሲባዛ በ6
42 ሁለትን ጽፌ 4 አለኝ። ሰው 7 ሲባዛ 1 7 7 ሲደመር 4 11 112 ይመጣል ማለት ነው። ሶ 1/2 ታይምስ ይሄ 112 ሴንቲሜትር ስኩዌር ታይምስ ሴንቲሜትር ኪዩብ ይመጣል። ስለዚህ ይሄ ማለት እንግዲህ ስንት ነው የሚሆነው ማለት ነው? ላይ አንድ ስለሆነ 112/3 ሴንቲሜትር ኪዩብ ይመጣል ቮሊዩማችን ማለት ነው። ሶ እንደዚህ አድርገን እንግዲህ የፒራሚድን ቮሊዩም በቀላሉ መፈለግ እንችላለን ማለት ነው። ጉድ ሶ ሌትስ ጎ ቱ ዘ ኔክስት ኤግዛምፕል። ዘ ኔክስት ኤግዛምፕል ደግሞ ትኩረት የሚያደርገው ማን ላይ ነው? ኮን ላይ ነው ማለት ነው። ሶ የሰርኩላር ኮን እንግዲህ እዚህ ጋር ሰርኩላር ኮን ነው። ሰርኩላር ኮን ኦኬ ሃዝ ኤ ቤዝ ራዲየስ እንግዲህ ራዲየስ አለው እዚህ ጋር ራዲየስ ስንት ሰጠን? 5 ሴንቲሜትር ሰጥቶናል። ኤንድ አልቲቲዩድ ማለት ደግሞ ኤች ነው። ኤች ደግሞ ስንት ሰጥቶናል? 6 ሴንቲሜትር ሰጥቶናል። እንደዘን ዋት ኢዝ ኢትስ ቮሊዩም ሶ ቮሊዩሙ ስንት ነው የተባለው። ሶ ይሄ እንግዲህ ምንድነው በምስል እንደዚህ ብናስቀምጠው በምስል እንደዚህ አይነት ቅርጽ ያለው this is ሶ ራዲየሳችሁ እና ሄይታችሁ ማለት ይሄ ነው። ሶ this ሄይት ስንት ነው የተሰጠ ማለት ነው? ኤች እኩል ይሆናል 6 ሴንቲሜትር ተሰጥቶናል። ራዲየሳችን ደግሞ እዚህ ጋር ማለት ነው። ራዲየስ ደግሞ 5 ሴንቲሜትር ተሰጥቶናል። ሶ ቮሊዩም እንፈልጉን የተባለው ሶ ቮሊዩም ደግሞ ፎርሙላችን ምንድነው? 1/3 ፓይ አር ስኩዌር ኤች ነው። this is the formula for the volume formula for the cone ሰው እዚህ ጋር እንግዲህ ተሰጥቶናል። ሁሉም ሰብስቲቱት ማድረግ ነው እዚህ ጋር ሶ 1/3 ፓይ አለ እዚህ ጋር ራዲየስ ደግሞ ስንት ነው የሰጠኝ? 5 ነው። ሶ 5 ሴንቲሜትር ስኩዌር አድርገዋለሁ ሲባዛ ሄት ደግሞ ስንት ነው? 6 ሴንቲሜትር። ሶ እዚህ ጋር በመካከላቸው ያለው ኦፕሬሽን እንግዲህ ማባዛት ስለሆነ ማቃለል እችላለሁ። እዚህ ጋር በ3 ይሄ 1 ይሄ በ3 2 አድርገዋለሁ። ይሄኛው እዚህ ጋር ማን ይቀራል? ፓይ አለ ሲባዛ እዚህ ጋር 5 ሴንቲሜትር ስኩዌር 5 በ5 25 ይመጣል። 25 ሴንቲሜትር ስኩዌር ይመጣል ሲባዛ እዚህ ጋር ማን አለ? 2 ሴንቲሜትር አለ ተቃሎ 2 ሴንቲሜትር አለ። ሶ 2 ሲባዛ በ25 50 ይመጣል። 50 ምን ፓይ እንደዛ ሴንቲሜትር ስኩዌር ታይምስ ሴንቲሜትር ኪዩብ ይመጣል ማለት ነው። this is our volume so volume of the cone ደግሞ በዚህ ፎርሙላ በቀላሉ እንደዚህ ካልኩሌት ማድረግ እንችላለን ማለት ነው። so it's all about አሁን ስለምን አየን ማለት ነው። እስካሁን እንግዲህ ካየናቸው ሶሊድ ፊገሮችን እያየን ነው እንግዲህ እስካሁን። ስለዚህ ስንት አየን ማለት ነው? 4 አየን። መጀመሪያ ላይ ወደ 5 ጠቅሰን ነበረ፣ 4 አየን። ሶ የመጀመሪያው ፕሪዝም አይተናል። ፕሪዝም ሁለተኛው ሲሊንደር አይተናል። ኦኬ ሶ ለነኚህ ቀጥሎ ደግሞ ምን አየን? ፒራሚድ አየን። ከዛ መጨረሻ ላይ ምን አየን? ኮን አየን። ኦኬ ስለዚህ ለነኚህ ለአራቱ እንግዲህ ምን ፈልገናል ማለት ነው? ላተራል ሰርፌስ ኤሪያ፣ ቶታል ሰርፌስ ኤሪያ እና ቮሊዩም እንዴት እንደምንፈልግ አየን ማለት ነው። ቮሊዩም እንዴት እንደምንፈልግ ለአራቱም ተመልክተናል። ሶ በአምስተኛ ደረጃ የሚቀረው እንግዲህ ሶሊድ ፊገር እንግዲህ ማን ነው? ስፌር ይባላል። ስፌር የምንለው ነው። ሶ ለስፌር ደግሞ አሁን እንዴት አድርገን ሰርፌስ ኤሪያ እና ቮሊዩም እንዴት እንደምንፈልግ እናያለን ማለት ነው። ኦኬ ሶ ስፌር ምን አይነት ሼፕ ነው? ስፌር የምንለው ምን አይነት ሼፕ ነው? ሶ እሱም በቀላሉ ለመረዳት እንግዲህ ስፌር ኢዝ ኤ ሶሊድ bounded by a closed surface every point of which is equidistant from a fixed point called the center. ኦኬ ስለዚህ በቀላሉ እንግዲህ ስለ እንትን ለመረዳት ስለ ስፌር ለመረዳት ለምሳሌ ኳስን መውሰድ ትችላላችሁ። ሶ ኳስ እንግዲህ ውጭው በኩል ሰርክል ነው፣ ሰርኩላር የሆነ እንትን አለው፣ ሶሊድ ባውንድድ የሆነ ክሎዝድ ሰርፌስ ነው። ውስጡ ግን ስፔስ አለው። ውስጡ ክፍት ቦታ ነው፣ በአየር የሚሞላ ክፍት ቦታ አለው ማለት ነው። ስለዚህ ሶሊድ ፊገር ነው ማለት ነው። ሰርክልን ብቻው እንደዚህ ብትወስዱት ለምሳሌ ፕሌን ፊገር ነው። ኦኬ ቲክነስ የለውም። ኳስ ግን ቲክነስ አለው። ኦኬ ኳስ ቲክነስ አለው። ሶ ጥሩ ምሳሌ ነው የሚሆነው ማለት ነው ኳስ ለስፌር ማለት ነው። ሶ ራዲየስ ኦፍ ስፌር ኢዝ ዋት ላይን ሴግመንት ኮኔክቲንግ ኢትስ ሴንተር ዊዝ ኤኒ ፖይንት ኦን ዘ ስፌር። ስለዚህ ይሄ እንግዲህ ቲክነስ አለው ልብ አድርጉ።
ከሰርክል የሚለየው እንግዲህ ይሄኛው ምን አለው ማለት ነው? ስፊር ከሰርክል የሚለየው ቲክነስ አለው ማለት ነው። ቲክነስ አለው። ስለዚህ ይህን በደንብ አድርጋችሁ እዚህ ጋር ሴንተር አለው ሰው እንደዚህ አይነት ሼፕ ነው ማለት ነው። በውስጥ በኩል እንግዲህ ከሴንተሩ ተነሰን ወደ ባውንደሪዎቹ ማለት ነው ወደ ውጩ ፓርት እንግዲህ ስንሄድ ያለውን ርቀት ነው እንግዲህ ራዲየስ የምንለው ማለት ነው። ራዲየስ የምንለው ይሄኛው ስሪዲ ፊገር ነው ባድርጉ። ይሄኛው ስሪዲ ነው፣ ስሪ ዳይሜንሽን። አሁን ኳስ ሰርክል አይደለም። ቲክነስ አለው ኳስ። ወደ ስሪዲ አድጓል። ከቱዲ ሰርክልን ወደ ስሪዲ ስንቀይረው እንግዲህ ስፊርን ነው የምናገኘው ማለት ነው። እነኚህን ነገሮች እንግዲህ በደንብ ማወቅ ይኖርብናል ማለት ነው። ሌላኛው እንግዲህ ዘ ግሬት ኤንድ ስሞል ሰርክልስ የምንላቸው አሉ። ኤቭሪ ክሮስ ሴክሽን ሜድ ባይ ኤ ፕሌን ፓስ ትሩ ኤ ስፌር ኢዝ ኤ ሰርክል። ኦኬ ክሮስ ሴክሽን ማለት ምንድን ነው? ስፌሩን ብትቆርጡት ማለት ነው። እዚህ ጋር እንደምታዩት ኳሷን ለምሳሌ ብትቆርጡት የምታገኙት አንደኛው ክፋዩ ላይ ከላይ በኩል የምታገኙት ሰርክል ነው የምታገኙት፣ ክብ ነገር ነው የምታገኙት ማለት ነው። ስለዚህ እሱ ክሮስ ሴክሽኑ እንግዲህ ሰርክል ነው የሚለው። ሁለተኛው ኢፍ ዘ ፕሌን ፓስስ ትሩ ሴንተር ኦፍ ስፌር ዘ ክሮስ ሴክሽን ፎርምድ ኢት ኢዝ ኤ ግሬት ሰርክል እንላለን። በምን ካለፈ ነው? በክሮስ ሴክሽኑ ወይም ደግሞ ኳሱን ለምሳሌ ብንቆርጠው በሴንተሩ በማዕከሉ መሰረት አድርገን ሁለት እኩል ቦታ ብንቆርጠው የምናገኘው ግሬት ሰርክል ነው ማለት ነው። ከዛ ውጭ ከሆነ ክሮስ ሴክሽናችን ግን ከሴንተሩ ዝቅ ብለን ወይም ደግሞ ከፍ ብለን ብንቆርጠው ግን የምናገኘው እንግዲህ ስሞል ሰርክል ነው ማለት ነው። ስሞል ሰርክል። ስለዚህ በዚህ በሴንተሩ ላይ ስቆርጡት እንግዲህ እዚህ ጋር የምታዩትን አይነት ሄሚስፌር ነው የምታገኙት ማለት ነው። ኦኬ ግሬት ሰርክል ባይሴክትስ ሰርፌስ ኦፍ ስፌር ማለት ነው። ስለዚህ ክሮስ ሴክሽኑ በሴንተሩ ካለፈ ሰው የምታገኙት እንግዲህ ምንድን ነው? ግማሽ ስፌር ታገኛላችሁ። ኦኬ ያን ግማሽ ስፌር ደግሞ ምን ብለን እንጠራዋለን? ሄሚስፌር እንለዋለን። ኦኬ ሄሚስፌር ማለት እንግዲህ ምንድን ነው? ሃፍ ስፌር ማለት ነው። ወይም ደግሞ ግማሽ ስፌር ማለት ነው። አንዱን ስፌር ሁለት እኩል ቦታ በሴንተሯ ባለፈ ክሮስ ሴክሽን ስንቆርጠው የምናገኘው ክፍል እንግዲህ ሄሚስፌር ይባላል ማለት ነው። እነኚህን ነገሮች እንግዲህ በደንብ አድርጋችሁ መረዳት ይኖርባችኋል። ሄሚስፌር ማለት እንግዲህ በአጠቃላይ ግማሽ የሆነ እንትን ነው ማለት ነው። ግማሽ የሆነ ስፌር ነው ማለት ነው። ኦኬ እዚህ ጋር እንደምታዩት ይሄ ማለት ነው። ይሄ የስፌር ግማሽ ፓርት ነው። ይሄኛው ሄሚስፌር ብለን እንጠራዋለን ማለት ነው። ሃፍ ኦፍ ስፌር እንደማለት ነው። ኦኬ ሄሚስፌር ማለት ኢዝ ኢኳልስ ቱ ሃፍ ኦፍ ስፌር እንደማለት ነው። ሃፍ ኦፍ ስፌር። ስለዚህ ይሄ ደግሞ የሚሆነው መቼ ነው? ክሮስ ሴክሽኑ በሚያልፍበት ሰዓት ነው። በሴንተሩ በሚያልፍበት ነው። ከሴንተሩ ውጭ ካለፈ እንግዲህ የምታገኙት ስሞል ሰርክል ነው ማለት ነው። ይሄ ነው ስፌር ማለት። አሁን ቀጥሎ ምንድነው የምናየው? እንዴት አድርገን ነው ቮሊዩምን የምንፈልገው? እንዴት አድርገን ነው ቶታል ሰርፌስ ኤሪያው የምንፈልገው? ሰርፌስ ኤሪያው እንዴት እንፈልጋለን የሚለውን ስናይ እንግዲህ አንደኛው ሰርፌስ ኤሪያው የምንፈልገው 4 ፓይ አር ስኩዌር አድርገን ነው። ፎርሙላችን ይሄ ነው። ሁለተኛው ቮሊዩማችን ነው የምንፈልገው። ቮሊዩማችን ደግሞ የስፌርን ስንፈልግ 4/3 ፓይ አር ኪዩብ አድርገን ነው የምንፈልገው ማለት ነው። እነኚህ ሁለት እንግዲህ ሁለት ፎርሙላዎች በደንብ አድርጋችሁ ማወቅ ይኖርባችኋል ማለት ነው። ሰርፌስ ኤሪያ ኤንድ ቮሊዩም። ርዕሳችን ምንድነው የሚለው? ርዕሳችንም የሚለው ሰርፌስ ኤሪያ ኤንድ ቮሊዩም ኦፍ ስፌር ነው። ስለዚህ ስፌር ምን እንደሆነ አውቀናል። ከዛ ደግሞ እንዴት አድርገን ሰርፌስ ኤሪያው እንዴት አድርገን ቮሊዩምን እንፈልጋለን የሚለውን አሁን በነገርኳችሁ መሰረት መፈለግ ትችላላችሁ ማለት ነው። በእነኚህ ፎርሙላዎች መፈለግ እንችላለን። ኤግዛምፕል በኤግዛምፕል ስናየው የበለጠ ግልጽ ይወላችኋል። ኤግዛምፕል እዚህ ጋር ኤክሰርሳይዝ 6.9 ላይ ያሉትን ጥያቄዎች እንስራቸው እንደ ኤግዛምፕል። የመጀመሪያው ኩዌስችን ነምበር 1 ምንድነው የሚለው? ዘ ራዲየስ ኦፍ ዘ ስፌር ኢዝ 10 ሴንቲሜትር። የስፌሩ ራዲየስ ስንት ነው ይለናል? 10 ሴንቲሜትር ነው።
ፋይንድ ኢትስ ሰርፌስ ኤሪያ ኤንድ ቮሊዩም። ራዲየስ ብቻ ተሰጥቶን ነው እንግዲህ ምን ተጠየቅን ማለት ነው። ፋይንድ አንደኛ ሰርፌስ ኤሪያ ተጠየቅን፣ ሁለተኛ ቮሊዩም ተጠየቅን። ሶ የስፊርን ሰርፌስ ኤሪያ እና ቮሊዩም ፈልጉ ነው የተባልነው። ራዲየስ ብቻ ተሰጥቶን ማለት ነው። ሶ የመጀመሪያው እዚህ ጋር የምፈልገው ማለት ነው ሰርፌስ ኤሪያ ነው። ሰርፌስ ኤሪያ ደግሞ ፎርሙላችን ምንድን ነው? 4 ፓይ አር ስኩዌር ነው። 4 ፓይ አር ስኩዌር ነው። ስለዚህ 4 ፓይ ራዲየሳችን ስንት ነው? 10 ሴንቲሜትር ስኩዌር ሶች ኢዝ ኢኳልስ ቱ 4 ፓይ 10 ሴንቲሜትር ታይምስ 10 ሴንቲሜትር ደግሞ 100 ሴንቲሜትር ስኩዌር ይመጣል። ሶ 100 ታይምስ 400 ፓይ ሴንቲሜትር ስኩዌር ይመጣል ማለት ነው። ስለዚህ ሰርፌስ ኤሪያችን እንደዚህ አድርገን በቀላሉ መፈለግ እንችላለን። ኦኬ ሁለተኛ ጠየቅነው ምንድነው? ቮሊዩም ነው። ቮሊዩማችን ደግሞ ምንድነው የሚሆነው? 4/3 ፓይ አር ኪዩብ ነው ፎርሙላችን። 4/3 ፓይ አር ኪዩብ ዞን ቫሪያብል ያለው እዚህ ጋር ራዲየስ ነው። ሶ 4/3 ፓይ ራዲየሳችን 10 ሴንቲሜትር ነው። እሱ ምን አደርገዋለሁ? ኪዩብ አደርገዋለሁ። ስለዚህ ይሄ ማለት 10 ሴንቲሜትር ሲባዛ 10 ሴንቲሜትር ሲባዛ 10 ሴንቲሜትር 3 ሲባዛ ማለት ነው። ሶ 4/3 ፓይ ስንት ይመጣል ማለት ነው? 3 ሲባዛ 10 1000 ይመጣል። 1000 ምን ሴንቲሜትር ኪዩብ ይመጣል። ሶ እዚህ ጋር 4000/3 ፓይ ሴንቲሜትር ኪዩብ ይመጣል ማለት ነው ቮሊዩማችን። ሶ እንደዚህ አድርገን ቮሊዩምን በቀላሉ ካልኩሌት ማድረግ እንችላለን ማለት ነው። ሶ እንደዚህ እያደረጋችሁ እንግዲህ የተለያዩ አይነት ጥያቄዎችን በቀላሉ መስራት ትችላላችሁ። ሶች ዘላባውት ስለዚህ ስለ አምስቱ ስለ ሶሊድ ፊገሮች እንግዲህ በዚህ መልኩ ጨረሰን ማለት ነው። ፕሪዝም ምንድን ነው? ሲሊንደር ምንድን ነው? አንድ ፒራሚድ ምንድን ነው? አንድ ኮን ምንድን ነው? እንደነኚህ እንግዲህ በሞላ እና የመጨረሻው ስፊር ምንድን ነው የሚለውን አየን ማለት ነው። ወደ እነኚህ እንግዲህ ምን ፈለግን ማለት ነው? ላተራል ሰርፌስ ኤሪያ ፈለግን። ሰርፌስ ኤሪያ ሲባል እንግዲህ ላተራል ሰርፌስ ኤሪያ እና ቶታል ሰርፌስ ኤሪያ ማለት ነው። ኦኬ እነኚህን ፈለግን፣ ቮሊዩም ፈለግን። ስለእያንዳንዱ እንግዲህ የተለያየ ፎርሙላ እንዳለው እና በኤግዛምፕል አይተናል ማለት ነው። ጉድ ሶ ኢትስ ኦል አባውት። ቀጥሎ የምንመለከተው እንግዲህ ፍርስተም ነው። ፍርስተም ምንድን ነው? ኦኬ ፍርስተም ምንድን ነው የሚለውን እናያለን። እዚህ ጋር አሁን የምናየው ምንድን ነው? ፍርስተም ኦፍ ዋት ፒራሚድስ ነው የሚለን ፒራሚድስ ኤንድ ዋት ኮንስ። መጀመሪያ እንግዲህ ፍርስተም ምንድን ነው የሚለውን ነገር መረዳት ይኖርባቸዋል። ለምሳሌ ቅድም ያየነው አንድ ኮን አለ፣ አንድ ፒራሚድ አለ። ሶ ለምሳሌ ይህን ፒራሚድ እንውሰድ፣ ስኩዌር ፒራሚድ። ሶ ይሄ ፒራሚድ አሁን ለምሳሌ ፍርስተም ማለት ምንድን ነው? ፍርስተም ኦፍ ፒራሚድ ስንል እዚህ ጋር እንግዲህ ሁለት ነገሮችን ነው የምናየው። ፍርስተም ኦፍ ኮን፣ ለምሳሌ እዚህ ጋር ኮን ደግሞ ብንወስድ this is our cone. so ይሄኛው ሬጉላር ስኩዌር ፒራሚድ ነው። ለምሳሌ ሬጉላር ስኩዌር ፒራሚድ ነው። ይሄኛው ደግሞ ሰርኩላር ኮን ነው። ኦኬ ሶ ፍርስተም ምንድን ነው? አሁን ፍርስተም ምንድን ነው የሚለውን እዚህ ጋር እንግዲህ በደንብ መረዳት ስላለባችሁ ነው በምስል ማሳያችሁ። እዚህ ጋር ፍርስተም ማለት እንግዲህ ይሄንን ለምሳሌ እዚህ ጋር ብቆርጠው፣ እዚህ ጋር ልብ አድርጉ። አሁን ይሄ ፒራሚድ እያለ ሬጉላር ፒራሚድ እያለ እዚህ ጋር ምን አለው? ቨርቴክስ አለው። ልብ አድርጉ። ቨርቴክስ ወይም ደግሞ አፔክስ አለው። እዚህ ጋር አፔክስ አለው። ይሄኛውም ልክ እንደዛው እዚህ ጋር ቨርቴክስ አለው እና ከስር ምን አለው? ቤዝ አለው። ይሄኛው ምን አለው? ከስር ቤዝ አለው። ስለዚህ አሁን እዚህ ጋር ምንድነው የምትረዱት? አንድ ፒራሚድ እንግዲህ ሊኖረው የሚችለው እዚህ ጋር አንድ ቤዝ ነው ማለት ነው። አንድ ቤዝ ነው። ኮንም ልክ እንደዛው በተመሳሳይ መልኩ አንድ ቤዝ ሎወር ቤዝ ብቻ ነው ያላቸው።
ሶ ፍርስተም ማለት ምንድነው ካልን ፍርስተም የሚባለው እንግዲህ አንድን ፒራሚድ እዚህ ጋር ሳሙሄር ስቆርጠው ማለት ነው። እዚህ ጋር ቆረጥኩት። በተመሳሳይ ቆርጡ ይሄኛውን ስቆርጠው የሚቀረው ፓርት አለ። ዲሲ የሚቀረው ፓርት አለ። ሶ ለምሳሌ ይሄኛው ምንድነው የሚሆነው? ይሄኛው ምንድነው የሚሆነው? ልክ እንደዚህ ማለት ነው። ዲሲ ሶ እዚህ ጋር ምን ይኖረዋል ማለት ነው? ሌላ ቤዝ ትኖረዋለች፣ ግን ስለተቆረጠ ማለት ነው። ለምሳሌ እዚህ ጋር ብቆርጠው እዚህ ጋር ትንሽዬ ቤዝ ትኖረዋለች ማለት ነው። ትንሽዬ ቤዝ ትኖረዋለች። ከዚህኛው የተለየ ቤዝ ይኖረዋል ማለት ነው። የፒራሚዱም ልክ እንደዛው። ኦኬ፣ የፒራሚዱም ልክ እንደዛው። እንግዲህ አሳሳሌ ትንሽ እንትን ሊሆን ይችላል። እዚህ ጋር በደንብ ዲሲ ሰው እዚህ ጋር እንግዲህ እንደዚህ አይነት ሸፕ ይኖረዋል ማለት ነው። ሰው ምን ይኖረዋል? እዚህ ጋር አፐር ቤዝ ይኖረዋል። አፐር ይኖረዋል፣ ግን ከታችኛው ቤዝ ምንድነው በመጠኑ ያነሰ ነው የሚሆነው ማለት ነው። ይሄኛው እንግዲህ አንድ ፒራሚድ የተወሰነ ክፍሉ በላይ በኩል ያለው የተወሰነ ክፍሉ ከተቆረጠ በኋላ ያለው እንትን ፍርስተም ብለን የምንጠራው እሱን ነው። ስለዚህ ፒራሚድ ከሆነ የተቆረጠው ፒራሚድ ኦፍ ፍርስተም ኦፍ ፒራሚድ እንለዋለን። ኮኑ ከሆነ የተቆረጠው ደግሞ ፍርስተም ኦፍ ኮን እንለዋለን ማለት ነው። ለምሳሌ አሁን ይሄኛው ፍርስተም ኦፍ ኮን የምንለው ይሄንን ነው። ፍርስተም ኦፍ ኮን የምንለው ይሄኛው ነው። ይሄኛው ደግሞ ፍርስተም ኦፍ ፒራሚድ። ኦኬ፣ ፍርስተም ኦፍ ፒራሚድ ማለት ነው። ስለዚህ በፊት አሁን ስለ ፒራሚድ እና ስለ ኮን ስናወራ እና ከፕሪዝም እና ከሲሊንደር ጋር ኮምፓሪዥን በምንሰራበት ሰዓት ፕሪዝም እና ሲሊንደር ሁለት ቤዝ አላቸው፣ አፐር ቤዝ እና ሎወር ቤዝ። ከእንደገና ደግሞ ምን ብለናል? አፐር ቤዙ እና ሎወር ቤዙ ሁልጊዜ እኩል ናቸው ብለን ነበረ። ወደ ፒራሚድ እና ወደ ኮን ስንመጣ ግን የሚኖራቸው ሎወር ቤዝ ብቻ ነው፣ አንድ ቤዝ ብቻ ነው የሚኖራቸው ብለናል። አሁን ደግሞ ወደ ፍርስተም ስንመጣ ደግሞ አንድ ፒራሚድ ስቆርጠው የሆነ በጫፍ በላይ በኩል የሆነ ቦታ ላይ ስቆርጠው እንግዲህ ይሄ ከላይ ያለው ቤዝ እንግዲህ ስፋቱ እንደንቱን ይወሰናል። ኦኬ፣ እንደንቱን ይወሰናል እንደ ተቆረጠበት ቦታ ማለት ነው። ወደ ጫፍ ከጠቃችሁት በጣም እያነሰ ሄዳል። ዝቅ አድርጌ ከቆረጥኩት ደግሞ ቤዙ ሰፋ እያለ ይመጣል ማለት ነው። ስለዚህ ዞሮ ዞሮ ሁለት ቤዝ ይኖረዋል። ነገር ግን ሁለቱ ቤዞች ምን አይደሉም? እኩል አይደሉም ማለት ነው። ፍርስተም ማለት እንግዲህ ባጭሩ የሁለቱ ይሄን ይመስላል ማለት ነው። እዚህ ጋር እንደምታዩት እንግዲህ አፐር ቤዝ ይኖረዋል፣ ሎወር ቤዝ ይኖረዋል። ነገር ግን አፐር ቤዙና ሎወር ቤዙ የተለያዩ ናቸው ማለት ነው። የተለያዩ ናቸው። እነኝህን እንግዲህ በደንብ አድርጋችሁ መረዳት ይኖርባቸዋል ማለት ነው። እዚህም ጋር እንደምታዩት እንግዲህ ፒራሚዱ በሚቆረጥበት ሰዓት እንግዲህ እንደዚህ አይነት ቅርጽ ይኖረዋል ማለት ነው። ከላይ አዲስ ኒው የሆነ ቤዝ ይኖረዋል ማለት ነው። ጉድ ስለዚህ አሁን እንግዲህ ሁለቱን ፍርስተም ኦፍ እዚህ ጋር በደንብ ማወቅ ያለባችሁ እንግዲህ ፍርስተም ኦፍ ፒራሚድ አንደኛ ማወቅ ያለባችሁ ይሄ ነው። ሁለተኛው ፍርስተም ኦፍ ኮን ነው። እዚህ ጋር እንግዲህ ራይት ሰርኩላር ኮን ማለት ነው። ለእነኝ እንግዲህ ለእያንዳንዳቸው ምን እንፈልጋለን? አሁን ላተራል ሰርፌስ ኤሪያቸው እንዴት እንፈልጋለን? አሁን ፍርስተም ኦፍ ፒራሚድ ምን እንደሆነ አውቄያለሁ። ፍርስተም ኦፍ ኮን ምን እንደሆነ አውቀናል። ስለዚህ አሁን ላተራል ሰርፌስ ኤሪያቸው እንዴት እንፈልጋለን? ላተራል ሰርፌስ ኤሪያ እንዴት እንፈልጋለን ለሁለቱ የሚለውን ደግሞ አሁን ፎርሙላውን እዚህ ጋር አሳያችኋለሁ ማለት ነው። ላተራል ሰርፌስ ኤሪያቸው እንዴት እንፈልጋለን? የመጀመሪያው ለምሳሌ ፍርስተም ኦፍ ፒራሚድ ላተራል ሰርፌስ ኤሪያውን ለምሳሌ ከዚህ በፊት የአንድ ፒራሚድ ላተራል ሰርፌስ ኤሪያ እንዴት ነበር ብንፈልገው ታስታውሱ ከሆነ ላተራል ሰርፌስ ኤሪያ ብንፈልገው 1/2
ፔሪሜትር ኦፍ ዘ ቤዝ ታይምስ ስላንት ሄይት ነበር የምፈልገው። ኦኬ ስለዚህ ለፍርስት ተርም ሲሆን ደግሞ ምንድነው የምታደርጉት? 1/2 ስላንት ሄይት ታይምስ ዋት ፒ ፕላስ ፒ ፕራይም። ኦኬ ፒ ፕላስ ፒ ፕራይም አድርጋችሁ ትፈልጋላችሁ። ሁለት ፒ ይኖራችኋል ማለት ነው። ለምንድነው ሁለት ፒ የሚኖራችሁ? ሁለት ቤዝ ነው ያላችሁ። ኦኬ ምክንያቱም አሁን ሁለት የተለያየ ቤዝ ፒ እና ፒ ፕራይም የተባሉት እንግዲህ ሁለቱም ቤዞች አንድ አይነት ስላልሆኑ ማለት ነው። የታችኛው ትልቅ ነው፣ የላይኛው ትንሽ ነው። ስለዚህ በመጠን የተለያዩ ሁለት ቤዞች አፐር ቤዝ እና ሎወር ቤዝ ስለሚኖረን እዚህ ጋር ዌር እዚህ ጋር ፒ ምንድን ነው ካላችሁ ፔሪሜትር ኦፍ ዘ ቤዝ ማለት ነው። ፔሪሜትር ኦፍ ዚ ሎወር ቤዝ ማለት ነው። የሎወር ቤዙ ታች አለው ማለት ነው። የሎወር ቤዙ ፔሪሜትር ፒ እንለዋለን። ፒ ፕራይም የምንለው ደግሞ ፔሪሜትር ኦፍ ዚ አፐር ቤዝ ማለት ነው። ዚ አፐር ቤዝ የታችኛዋን ቤዝ ደግሞ ፒ ፕራይም እንላታለን ማለት ነው። ስለዚህ በዚህ ፎርሙላ በቀላሉ እንግዲህ መፈለግ ትችላላችሁ ማለት ነው። ጉድ። ሁለተኛው ደግሞ ቀጥሎ የምናየው ምንድን ነው? ላተራል ሰርፌስ ኤሪያ ኦፍ ፍርስት ተርም ኦፍ ዘ ኮን። የኮንን ደግሞ እንዴት እንፈልጋለን ካልን ደግሞ ስላንት ሄይት ታይምስ ፓይ ብራኬት ራዲየስ ፕላስ ዋት አር ፕራይም እናደርጋለን። አያችሁ። ስለዚህ እዚህ ጋር በምስሉ እንደምታዩት እንግዲህ እዚህ ጋር ምሳሌ ከዚህኛው ሴንተር ተነስቶ ሄይታችን እስከዚህ ድረስ ይመጣል አልቲቲዩድ። እዚህ ጋር ራዲየስ አለ። ይሄ ራዲየስ ነው። እችኛዋ ደግሞ ትንሽዬ ነች። እችኛዋን ደግሞ እንላታለን አር ፕራይም እንላታለን። ይሄኛውን አር ስንለው ይሄኛውን አር ፕራይም እንላታለን። እዚህም ጋር ልክ እንደዛው ፔሪሜትር የዚህኛውን ፔሪሜትር ፒ ስላው የዚህኛውን ፔሪሜትር ደግሞ ፒ ፕራይም እንላታለው ማለት ነው። ለፒራሚድ ሲሆን ለፍርስት ተርም ኦፍ ፒራሚድ ሲሆን ያኛውን እናደርጋለን። ለፍርስት ተርም ኦፍ ኮን ደግሞ የኛውን ሀሳቡ አንድ አይነት ነው። ስለዚህ በዚህኛው ፎርሙላ በቀላሉ መስራት ትችላላችሁ ማለት ነው። ጉድ። እስኪ በኤግዛምፕል አብረን እናየው። የመጀመሪያው እንግዲህ እዚህ ጋር ኤግዛምፕል ምንድን ነው? ኤግዛምፕላችን እዚህ ጋር ስለ እንትን የሚጠይቀን ኤግዛምፕል ስለ ፒራሚድ ማለት ነው። ፍርስት ተርም ኦፍ ፒራሚድ the lower base of the first term of pyramid regular pyramid ይላል እዚህ ጋር ባድርጉ። እዚህ ጋር first term of a regular pyramid first term of regular pyramid እንግዲህ ምን አለው ማለት ነው? ሁለት ቤዞች አሉት፣ lower base እና upper base። እዚህ ጋር የተሰጠነው the lower base of the first term of a regular pyramid is an equilateral triangle ይላል። ቤዙ ምንድነው? ኢኩዊላተራል ትራያንግል። ልብ አድርጉ። ቤዛችን ማን ነው? ቤዝ ማለት ኢኩዊላተራል ትራያንግል ነው ይለናል። ኢኩዊላተራል ትራያንግል ነው። ኢኩዊላተራል ትራያንግል ማለት ነው ማለት ነው ጎነ 3 ሆኖ ሶስቱም ኢኩዊ ሚንስ ኢኳል ማለት ነው። ኦኬ ስለዚህ ሶስቱም ሳይዶቹ እኩል የሆነ ትራያንግል ነው ቤዙ ማለት ነው። ኦኬ ሶስቱም ሳይዶቹ እኩል የሆነ ትራያንግል with side length of what 8 ሴንቲሜትር። ሳይድ ሌንግዙ ደግሞ ስንት ይሆናል? 8 ሴንቲሜትር። ኢኩዊላተራል ስለሆነ አንደኛው ሳይዱ 8 ከሆነ ሶስቱም ሳይዶች 8 ሴንቲሜትር ነው የሚሆኑት ማለት ነው። 8 ሴንቲሜትር ነው የሚሆኑት። ይሄንን ያዘ። ኤንድ አፐር ቤዙ ደግሞ አሁን የላይኛው ቤዙ ማለት ነው። ያው ቤዙ የታችኛው ቤዝም ኢኩዊላተራል ከሆነ የላይኛው መጠኑ ያንሳል እንጂ ያው ኢኩዊላተራል ነው። ሌላ ቅርጽ ሊኖረው አይችልም። ሌላ ሼፕ ሊኖረው አይችልም። ይሄ ሎወር ቤዙ ነው። ላወር ቤዙ ነው። ልብ አድርጎ አፐር ቤዙ ደግሞ ልክ እንደዛው ኢኩዊላተራል ነው የሚሆነው እሱኛው። አፐር ቤዙ ደግሞ እሱም እንደዛው ነው የሚሆነው፣ ግን መጠኑ ምን ይሆናል? ያንሳል። ይሄ 4 ሴንቲሜትር የሆነ ትሪያንግል ነው የሚሆነው ማለት ነው አፐር ቤዙ። ይሄ መረጃ ተሰጥቶናል። ከዛ በኋላ ምንድን ጠይቅ ነው? ኤንድ ስላንት ሄይት ኢፍ ዘ ስላንት ሄይት ኢዝ ዋት። ስላንት ሄይቱ ደግሞ ስላንት ሄይታችን ወይም ደግሞ ኤል ማለት ነው 5 ሴንቲሜትር ተሰጥቶናል። 5 ሴንቲሜትር ተሰጥቶናል። ከዛ በኋላ ምንድን ጠይቅ ነው? ሁለት ነገር ተጠይቀናል። ዘ ላተራል ሰርፌስ ኤሪያ ኦፍ ዘ ፍርስት ተርም ኤንድ ቶታል ሰርፌስ ኤሪያ ኦፍ ዘ ፍርስት ተርም ነው የተባለው። ሁለቱን ፈልጉ ነው የተባለው። የመጀመሪያው እንግዲህ ምንድነው? ላተራል ሰርፌስ ኤሪያ ፈልጉ ነው የተባለው። ላተራል ሰርፌስ ኤሪያ ደግሞ
ፎርሙላችን እዚህ ጋር ቅድም ያሳያችሁ ፎርሙላ አለ 1/2 ኤል ታይምስ ኢን ብራኬት ፒ ፕላስ ፒ ፕራይም። እዚህ ፎርሙላ በቀላሉ እንሰራለን ማለት ነው። 1/2 ስላንት 8 ኤል ታይምስ ፒ ፕላስ ፒ ፕራይም። ሶ ፒ ማለት እንግዲህ ምንድነው የላወር ቤዙ ነው ፒ የምንለው። ሶ የላወር ቤዙ ኢኩላተራል ትራያንግል ነው ስለተባለ ፔሪሜትሩ ምን ይመጣል ማለት ነው? ፔሪሜትሩ ምን ይመጣል? ፒ ማለት ነው 8 ሴንቲሜትር ዙሪያው መደመር ሶስቱ ሳይዶች መደመር ማለት ነው። 8 ሴንቲሜትር ሲደመር 8 ሴንቲሜትር ሲደመር 8 ሴንቲሜትር አድርገን ፒ እንፈልጋለን። ስንት ይመጣል ማለት ነው? 24 ሴንቲሜትር ይመጣል ፒ። ፒ ፕራይም ማንላት ደግሞ የማነች? የላወር ቤዝ አሚን የአፐር ቤዙ ነች የትንሿ ማለት ነው። እዚህ ጋር የእሷን ደግሞ ፔሪሜትር ስንፈልግ 4 ሳይድ ስለሆነ ያላት 4 ሴንቲሜትር ስለሆነ ሳይዷ 4 ሴንቲሜትር ሲደመር 4 ሴንቲሜትር ሲደመር 4 ሴንቲሜትር ስንት ይመጣል? ይሄ 12 ሴንቲሜትር ይመጣል ማለት ነው። ስላንቴታችን ኦልሬዲ እዚህ ጋር ተሰጥቶናል። ስላንቴት 5 ተሰጥቶናል ማለት ነው። ስለዚህ ላተራል ሰርፌስ ኤሪያችን ምን ይመጣል ማለት ነው? 1/2 ስላንቴታችን ስንት ነው? ስላንቴት 5 ሴንቲሜትር ከዛ ፔሪሜትር የላወር ቤዙ 24 ሴንቲሜትር ተሰጥቶናል አግኝተናል። የዚህኛውን ደግሞ የአፐር ቤዙን ደግሞ 12 ሴንቲሜትር አግኝተናል። እንዛን 1/2 ታይምስ 5 ሴንቲሜትር ታይምስ 24 ሲደመር 12 ይመጣል። 36 ይመጣል ማለት ነው። 36 ሴንቲሜትር ይመጣል። ሰው ይሄ በሁለት አንድ ይሄ በሁለት ስንት ይመጣል? 18 ይመጣል። 18 ሶ 5 ሴንቲሜትር ታይምስ 18 ሴንቲሜትር ይመጣል ማለት ነው። ሶ 18 እንግዲህ በ5 ስታባዙት 5 በ8 40 ኬሪ 4 ይሄኛው 5 ስንት ይመጣል? ከ4 ጋር 9 ይመጣል ማለት ነው። 90 ሴንቲሜትር ታይምስ ሴንቲሜትር ሴንቲሜትር ስኩዌር ይመጣል ማለት ነው። ሶ እንደዚህ አድርገን እንግዲህ በቀላሉ መፈለግ እንችላለን። ሶ ላተራል ሰርፌስ ኤሪያውንም በዚህ መልኩ ቶታል ሰርፌስ ኤሪያውንም እንደምታደርጉት ቶታል ሰርፌስ ኤሪያ ሲሆን ደግሞ ቶታል ሰርፌስ ኤሪያ ስትፈልጉ እንግዲህ ላተራል ሰርፌስ ኤሪያ ኦልሬዲ እዚህ ጋር አግኝተናል። ሲደመር ኤሪያ ኦፍ ዘ ቤዝ ነው 2 ታይምስ ኤሪያ ኦፍ ዘ ቤዝ ነው። እዚህ ጋር ቱ አታደርጉትም ለምን? የተለያዩ ስለሆኑ የላይኛው የታችኛውን ለምሳሌ ኤሪያ 1 ብታደርጉት የሁለተኛውን ደግሞ ይሄኛውን ኤሪያ ብታደርጉት ልክ እንደ ቅድሙ ኤሪያ ኦፍ ዘ ቤዝ ፕላስ ኤሪያ ኦፍ ዘ ቤዝ ፕራይም ታደርጉታላችሁ ማለት ነው። ኤሪያ ኦፍ ዘ ቤዝ ፕራይም። ስለዚህ ኤሪያ ኦፍ ዘ ቤዝ ማለት የታችኛውን ትሪያንግል ኤሪያ ትፈልጋላችሁ። ኤ ፕራይም ደግሞ የአፐር ቤዙ ይሄ የላወር ቤዙ ነው ላወር ቤዝ፣ ይሄ ደግሞ አፐር ቤዝ አድርጋችሁ መስራት ነው። ይሄን ኦልሬዲ አግኝተናል። ይሄን ፕራክቲስ ታደርጋላችሁ ማለት ነው። ይሄን በመፈለግ ጉድ። ስለመናይ አሁን የሰራ ነው ምንድነው? ስለ ፍርስት ሰም ኦፍ ፒራሚድ ማለት ነው። ፍርስት ሰም ኦፍ ፒራሚድ አሁን ማን ይቀረናል? ሁለተኛው ኤግዛምፕል እንግዲህ የሚቀረን ምንድነው? ስለ ፍርስት ሰም ኦፍ ኮን ነው የሚያወራል። ፍርስት ሰም ኦፍ ራይት ሰርኩላር ኮን፣ ፍርስት ሰም ኦፍ ራይት ሰርኩላር ኮን፣ ሰርኩላር ኮን። ሶ ይሄኛው እንግዲህ ምንድነው የሚለን? ፍሮም ዘ ራይት ሰርኩላር ኮን ኦፍ አልቲቲዩድ ሄይቱ ተሰጥቶናል። እዚህ ጋር ልብ አድርጉ። ሄይት አልቲቲዩዱ 8 ሴንቲሜትር 8 ሴንቲሜትር ኤንድ ቤዝ ራዲየስ 6 ሴንቲሜትር። ቤዝ ራዲየስ ደግሞ ራዲየስ 6 ሴንቲሜትር። ፍርስት ሰም ኦፍ ሄይት 4 ሴንቲሜትር። ፍርስት ሰም ኦፍ ሄይት 4 ሴንቲሜትር። ፍርስት ሰም ኦፍ ሄይት 4 ሴንቲሜትር ኦኬ ኢዝ ፎርምድ ዋት ኢዝ ዘ ላተራል ሰርፌስ ኤሪያ። አሁን የተጠየቅነው ምንድነው? ላተራል ሰርፌስ ኤሪያውን ፈልጉ ነው የተባለው። ሶ ጊቭናችንን በሚገባ መረዳት ያስፈልገናል ማለት ነው እዚህ ጋር። ኦኬ ሌትስ ሴይ ኢት አጌን። ሶ ሂር ኢት ኢዝ ፍርስት ሰም ኦፍ ራይት ሰርኩላር ኮን፣ ፍርስት ሰም ኦፍ ራይት ሰርኩላር ኮን with height 8 ሴንቲሜትር and ቤዝ ራዲየስ ደግሞ 6 ሴንቲሜትር ቢሆን with slant height ኦኬ here it is slant height-አችን እዚህ ጋር ቀጥታ ከስላንት height
ወይም ደግሞ ኤል የምንለው ማለት ነው ስንት ነው? እሱ የተሰጠን 26 ሴንቲሜትር ቢሆን ላተራል ሰርፌስ ኤሪያውን ፈልጉ። ይሄ ለመቀላሉ ለመስራት እንግዲህ ምንድነው ቅድም ባሳያችሁ ፎርሙላ መሰረት በቀላሉ ትሰራላችሁ ማለት ነው። ላተራል ሰርፌስ ኤሪያ ኦፍ ሰርኩላር ፍሪስተም ኦፍ ራይት ሰርኩላር ኮን ማለት ነው። ፎርሙላችን ምንድን ነው? ስላንቴት ታይምስ ፓይ ብራኬት ራዲየስ አር ፕላስ አር ፕራይም ነው ብለናል። አር ፕራይም ሶ ፋይንድ ዘ ላተራል ኤንድ ቶታል ሰርፌስ ኤሪያ ኦፍ ፍሪስተም ኦፍ ራይት ሰርኩላር ኮን ኦፍ ሄይት 24 ሴንቲሜትር ኤንድ ቤዝ ራዲየስ 22 ሴንቲሜትር ኤንድ ስላንት ሄይት 26 ሴንቲሜትር ነው የሚለው። ኦኬ ይህን ጥያቄ እንግዲህ በሚገባ ለመመለስ ወይም ደግሞ ለመስራት ምን ያስፈልገናል ማለት ነው ጋይስ? እዚህ ጋር ምስሉን በሚገባ ማስቀመጥ ይኖርብናል ማለት ነው። ሂር ኢት ኢዝ እዚህ ጋር ሰርኩላር ቤዝ አለን። ከዛ እንደዚህ ይኖረናል ማለት ነው። ሎወር ቤዛችን እዚህ ጋር ደግሞ አፐር ቤዛችን እንደዚህ ይኖረናል። this is right circular frustum of right circular cone ይሄ ነው። እዚህ ጋር እንግዲህ ምን አለ የተሰጠ ምንድነው ስላንት ሄታችን እዚህ ጋር አለ። እዚህ ጋር ሴንተር አለ፣ እዚህ ጋርም ሴንተር አለ። ባድርጉ እነኚህን ስናገናኘው ይሄ ሄታችን ነው። ይሄ ሄታችን ነው። እዚህ ጋር ራዲየስ አለን። ይሄኛው አር ነው። እችኛዋ ደግሞ ማነች? አር ፕራይም ነች። እችኛዋ አር ነች። በዚህ ትክክል እንግዲህ ስትወርዱ እዚህ ጋር ጫፍ ድረስ ስትወርዱ እንግዲህ እዚህ ጋር ምን ታገኛላችሁ? ሄቱን እዚህ ጋር በቀላሉ ማግኘት ትችላላችሁ። ከዚህ እስከዚህ ያለውና ከዚህ እስከዚህ ያለው ሄት እኩል ነው። ኦኬ ይሄኛው 90 ዲግሪ ይሰራል። እዚህ ጋር የሆነች ትሪያንግል እናገኛለን። ራይት አንግል ትሪያንግል እናገኛለን። እሷ ለምሳሌ እንደዚህ መውጣት ትችላላችሁ። ኦኬ ሌላው ምንድነው እዚህ ጋር የተሰጠን ነገር ምንድነው? ችኛዋን ፓርት አናውቃትም። አሁን ከዚህ ጀምሮ ያለችው ማለት ነው የራዲየሱ የቤዙ ራዲየስ እንግዲህ ከዚህ እስከዚህ ነው የተሰጠን። ከዚህ እስከዚህ ነው አጠቃላይ የተሰጠን። እኔ ግን የምፈልገው አሁን የት ያለችውን ነው ማለት ነው። የትኛዋን ፓርት ነው? እችኛዋን ፓርት። እዚህ ጋር ስላንት ሄት ተሰጥቶናል። ስላንት ሄት ማለት ይሄኛው ስላንት ሄት ነው። ይሄኛው ኤች ነው። እችኛዋን ፓርት ፈልጋታለሁ ማለት ነው። ለምሳሌ እችን ኬ ብላት፣ ይሄኛው ኤች ነው። ይሄ ስላንት ሄት ነው። እቺ ኬ ነች። አይ ሚን ኬ በየችን ልፈልጋት በፓይታጎረስ ሲረም እሷ ልፈልጋታለሁ። ኤች ስኩዌር ፕላስ ኬ ስኩዌር ዊል ጊቭ አስ ዋት ኤል ስኩዌር። ኤች ስንት ነው የተሰጠኝ? እዚህ ጋር ኤች 8 ሴንቲሜትር ተሰጥቶኛል። 8 ሴንቲሜትር ስኩዌር ፕላስ ኬ ስኩዌር የምፈልገው እሱን ነው። ስላንት ሄት ደግሞ ስንት ተሰጥቶኛል? ስላንት ሄት ደግሞ 26 ተሰጥቶኛል። 26 እዚህ ጋር የኛውን እንግዲህ ስላንት ሄቱን 26 አሁን ከነኚህ ከኤች እና ከአር ከምናተልቀው እሱን ትንሽ ቀነስ እናድርገው ቁጥሩን። ለምሳሌ ቫልዩን ስንት ላድርገው? ይሄንን 4 ሴንቲሜትር ላድርገው። ስላንት ሄታችን 4 ሴንቲሜትር ላድርገው። ስለዚህ ይሄ ስላንት ሄታችን 4 ሴንቲሜትር ይሆናል። አንድ ዛን ይሄኛው ስንት ይመጣል? 64 ሴንቲሜትር ስኩዌር ይመጣል። ፕላስ ይሄኛው ኬ ስኩዌር አለ ኩያል 16 ሴንቲሜትር ስኩዌር ይመጣል። ምን ይመጣል? ኬ ስኩዌር ማለት ኬ ስኩዌር ሄሪቲዝ ይሄኛውን አራት ትንሽ ያው ከፍታ ካለው እንግዲህ ከሄቱና ስላንት ሄቱ እንግዲህ ትንሽ ረዘም ይላል። እኛዋን 14 ላድርጋት። 14 ስኩዌር አድርገው ይሄኛውን 14 ሴንቲሜትር 14ን ስኩዌር ሳደርገው ስንት ይመጣል? 14ን ስኩዌር ሳደርገው 14 በ14 14 ሲባዛ በ14 4 በ4 16 ኬሪዋን 4 5 ይመጣል። ይሄ 4 1 6 9 1 196 ይመጣል። ይሄኛው እዚህ ጋር ምንድነው የሚሆነው? 196 ሴንቲሜትር ስኩዌር ይመጣል። ኬ ስኩዌር which is equal to 196
ሴንቲሜትር ስኩዌር ሲቀነስ 64 ሴንቲሜትር ስኩዌር ኦኬ። 196 ላይ 64 እንቀንስ። 196 ላይ 64 ስንቀንስ ከ6 ላይ 4 2 ይመጣል። ከ9 ላይ 6 ደግሞ 3 ይመጣል። 132 ይመጣል ማለት ነው። 132 ይሄ ማን ነው? ኬ ስኩዌር። ስለዚህ ኬን ለማግኘት ደግሞ አንደር ስኩዌር ሩት ታደርጉታላችሁ። ሶ ኬ ስኩዌር ኬ ምን ይመጣል ማለት ነው? ስኩዌር ሩት ኦፍ 132 ምን ሴንቲሜትር። ይሄን አገኘን ማለት ነው። ሶ እዚህ ጋር ኬን አገኘን። ከዛ በኋላ ምንድነው አር ፕራይምን ለማግኘት ምንድነው የምናገኘው ማለት ነው? አር ፕራይም ማለት እዚህ ጋር አር ፕራይም ማለት ከማን ጋር እኩል ነው የሚሆነው? ከአር ሲቀነስ ኬ ጋር እኩል ትሆናለች ማለት ነው። አር ሲቀነስ ኬ አጠቃላይ ከዚህ ያለው ትልቁ ራዲየስ አይደለም። ስለዚህ ከሷ ላይ ኬን ሲቀንስ ማን አገኛለሁ ማለት ነው? አር ፕራይምን አገኛለሁ ማለት ነው። ሶ አር ደግሞ ስትሰጠን እዚህ ጋር ራዲየስ 6 ሴንቲሜትር 6 ሴንቲሜትር ሲቀነስ ስኩዌር ሩት ኦፍ ኬን እንቀንሳለን ማለት ነው። ሶ የኬን ቫልዩ እዚህ ጋር ስኩዌር ሩት ኦፍ 100 አር ፕራይማችን በዚህ መልኩ ካገኘን በኋላ እንግዲህ ላተራል ሰርፌስ ኤሪያችን ምንድን ነው የሚሆነው ማለት ነው? ላተራል ሰርፌስ ኤሪያችን እንግዲህ ስላንት ሄድ ታይምስ ፓይ ታይምስ ብራኬት አር ፕላስ አር ፕራይም አድርገን መስራት ነው። ኦኬ ሶ ስላንት ሄዳችን እዚህ ጋር ተሰጥቶናል። ስንት ነው የተሰጠን? ስላንት ሄዳችን እዚህ ጋር 14 ተሰጥቶናል። ሶ 14 ሲባዛ ፓይ ብራኬት ደግሞ ራዲየስ 6 ነው የተሰጠን ፕላስ ይሄኛው ደግሞ እንግዲህ አር ፕራይም ማለት ደግሞ ምንድነው? ራዲየስ ሲቀነስ ኬ ማለት ነው። የኬ ቫልዩ ደግሞ ስንት አግኝተናል? ኬ ያልነውን 100 ስኩዌር ሩት ኦፍ 132 ሴንቲሜትር አግኝተናል። ሶ ብዙ ሲምፕሊፋይ ስለማይሆን በዚህ መልኩ እናስቀምጠዋለን ማለት ነው። በዚህ መልኩ እናስቀምጠዋለን። አንድ ስቴፕ እንኳን ብንሄድ ምንድነው የሚመጣው? እዚህ ጋር 6 ፕላስ 6 12 ይመጣል። ማይነስ ስኩዌር ሩት ኦፍ 132 ሴንቲሜትር ስኩዌር ይመጣል። ሶ እንደዚህ አድርገን እንግዲህ በቀላሉ ላተራል ሰርፌስ ኤሪያ መፈለግ እንችላለን ማለት ነው። ሶ ኢትስ ኦል አባውት ሶ ቀጥሎ እንግዲህ ቮሊዩማቸውን ደግሞ እንዴት እንደምንፈልግ የፍሪስታሞችን ቮሊዩም እንዴት እንደምንፈልግ አይተናል። አሁን ላተራል ሰርፌስ ኤሪያ አፈላለጋቸውን አይተናል። በሚቀጥለው ቪዲዮአችን ደግሞ ቮሊዩም እንዴት እንደምንፈልግ እንመለከታለን ማለት ነው። ቴንክ ዩ ቬሪ ማች